ቤኪንግ ሶዳ ማለት ከምድራችን በታች ከሚገኙ ማዕድናት የሚወጣ ነጭና ደቀቅ ያለ የተፈጥሮ የጨው ዝርያ ነው። ይህ ንጥረ ነገር በኩሽናችን ውስጥ ከምናገኘው ተራ ዱቄትነት ባለፈ በባህሪው እጅግ አስደናቂ የሆነ ሚዛን ጠባቂ ማዕድን ነው። ዋናው ማንነቱ የሚገለጸው አሲድን በማስታገሱ ነው። በኬሚስትሪ ዓለም እንደ ሎሚና ኮምጣጤ ያሉ ነገሮች አሲድ ይባላሉ። ቤኪንግ ሶዳ ደግሞ የእነዚህ ተቃራኒ በመሆን ማንኛውንም የበረታ አሲድ የማርከስና ወደ ሰላማዊ ሁኔታ የመመለስ ልዩ ተፈጥሮ አለው። ለዚህ ነው በሆዳችን ውስጥ የአሲድ መብዛት ወይም ደግሞ የቃር ስሜት ሲኖር እንደ ፍቱን መድኃኒት ሆኖ የሚያገለግለው ማለት ነው። ሌላው የቤኪንግ ሶዳ ትልቅ ማንነት አየር ፈጣሪነቱ ነው። ይህ ንጥረ ነገር ብቻውን ሲቀመጥ ዝምተኛ ቢሆንም ከእርጥበትና ከአሲድ ጋር ሲገናኝ ግን ወዲያውኑ ይነቃቃል። በተጨማሪም ቤኪንግ ሶዳ መርዝ አልባ ማጽጃ ሲሆን እንደ ሌሎች የጽዳት ኬሚካሎች ሽታ የለውም፣ አይለበልብም ወይም ደግሞ በጤና ላይ ስጋት አይፈጥርም ማለት ነው። ይልቁንም መጥፎ ሽታዎችን በመምጠጥ ባክቴሪያዎችን በማዳከምና ቆሻሻዎችን በማጽዳት ረገድ የተፈጥሮ ጥበብ የታደለ ነው ማለት ነው። በአጭሩ ቤኪንግ ሶዳ ማለት አሲድን የሚዋጋ ነገሮችን የሚያለሰልስ እንዲሁም ንጽህናን ያለ መርዝ የሚጠብቅ ሁለገብ የተፈጥሮ ማዕድን ነው ማለት ነው። እንግዲህ ውድ ተመልካቾቼ ከዚህ በመቀጠል እንግዲህ ቤኪንግ ሶዳ ለሰው ልጅ ጤና እንዴት ለመድኃኒትነት እንደሚውልና ለየትኛው በሽታችን ደግሞ ለመድኃኒትነት መጠቀም እንዳለብን በደንብ አድርጌ የማስረዳቸው ይሆናል ማለት ነው። ለምሳሌ አንደኛ ለጨጓራ ቃርና ለአሲድ መብዛት መድኃኒት ነው። ቤኪንግ ሶዳ ወይም ሶዲየም ባይካርቦኔት የምንለው በሳይንሳዊ ባህሪው አልካላይን በመሆኑ በጨጓራችን ውስጥ የሚፈጠረውን ኃይለኛ አሲድ የማርከስና የማመጣጠን ልዩ ተፈጥሯዊ ብቃት ያለው በመሆኑ ለጨጓራ ቃርና ስሜት እንደ ቀዳሚ መድኃኒትነት ያገለግላል። የጨጓራ ቃር የሚከሰተው ምግብ ለመፍጨት የሚረዳው አሲድ አምልጦ እንግዲህ ወደ ላይኛው የጉሮሮ ክፍል በመፍሰስ የጉሮሯችንን ስስ ግድግዳ ሲለበልበው ሲሆን ቤኪንግ ሶዳ ደግሞ ወደ ጨጓራ ሲወርድ ከዚህ አሲድ ጋር ፈጣን ኬሚካላዊ ምላሽ በመፍጠር እንግዲህ አሲዱን ወደማይጎዳ ወይም ደግሞ ወደ ውሃና ጨው በመለወጥ የቃጠሎውን ስሜት በሰከንዶች ውስጥ ያበርደዋል ማለት ነው። ይህንንም ተፈጥሯዊ መፍትሄ ለመጠቀም ግማሽ የሻይ ማንኪያ ቤኪንግ ሶዳ በአንድ ብርጭቆ ቀዝቃዛ ውሃ ውስጥ በሚገባ በጥብጦና አሟምቶ እንግዲህ መጠጣት የሚገባ ሲሆን ንጥረ ነገሩ ከአሲዱ ጋር ሲገናኝ የሚፈጥረው አየር በግሳት መልክ ከሰውነት ስለሚወጣ በጨጓራ አካባቢ ያለው ግፊት በመቀነስ እንግዲህ አሲዱ ወደ ላይ የመግፋት እድሉን በእጅጉ ያጠባዋል ወይም ደግሞ ይቀንሷል ማለት ነው። ቤኪንግ ሶዳ ከፋርማሲ መድኃኒቶች በተሻለ ያለምንም መርዛማ ኬሚካልና በዝቅተኛ ወጪ ፈጣን ደራሽ መፍትሄ የሚሰጥ ቢሆንም በውስጡ ከፍተኛ የሶዲየም ወይም ደግሞ የጨው መጠን ስላለው በተለይም ደግሞ የደም ግፊትና የልብ ህመም ላለባቸው ሰዎች ከመጠን በላይ እንዳይጠቀሙ ጥንቃቄ ማድረግ ያስፈልጋቸዋል። በተጨማሪም ይህ መፍትሄ ለድንገተኛ ቃር እንጂ ለረጅም ጊዜ ለሚቆይ የጨጓራ ህመም እንደ ቋሚ መድኃኒትና መወሰድ የሌለበት በመሆኑ ሁልጊዜም ለተወሰነ ጊዜና በመጠኑ ብቻ መጠቀም የጨጓራን ጤና ለመጠበቅ ያስችላቸዋል ወይም ደግሞ መጠበቅ ይቻላል ማለት ነው። ሁለተኛው ደግሞ ለስር የሰደደ የኩላሊት በሽታ ማለትም ክሮኒክ ኪድኒ ዲዚዝ ለምንለው እንደ ረዳት መድኃኒትነት ያገለግላል። ቤኪንግ ሶዳ በሕክምናው ዓለም ስሙ የሚነሳው እንግዲህ በሰውነታችን ውስጥ ያለውን የአሲድና የቤዝ ሚዛን የመጠበቅ አስገራሚ ብቃት ስላለው ነው። ኩላሊታችን ስራውን በአግባቡ መወጣት ስታቆም በደማችን ውስጥ አደገኛ የሆነ የአሲድ ክምችት ይፈጠራል። ይህ ሁኔታ ደግሞ ኩላሊቱ ይበልጥ እንዲዝልና በሽታው በፍጥነት እንዲባባስ ያደርገዋል። ቤኪንግ ሶዳ ደግሞ በባህሪው አልካላይ በመሆኑ ይህንን ከመጠን ያለፈ አሲድ በማርከስና ደምን በማመጣጠን እንግዲህ ኩላሊት ያለባትን ከባድ ጫና በእጅጉ ይቀንስላታል ማለት ነው። የተለያዩ የህክምና ጥናቶች እንደሚያሳዩት በሐኪም ቁጥጥር የሚሰጥ የቤኪንግ ሶዳ መጠን የኩላሊት ታካሚዎች ወደ ኩላሊት እጥበት የሚሸጋገሩበትን ጊዜ በከፍተኛ ሁኔታ ሊያዘገየው ይችላል። ይህም ማለት ቤኪንግ ሶዳው ኩላሊቱ ረጅም ዕድሜ እንዲኖረውና የህመሙ ሂደት እንዲገታ ትልቅ ሚናን ይጫወታል ማለት ነው። ይሁን እንጂ ቤኪንግ ሶዳ ከፍተኛ የሶዲየም ወይም ደግሞ የጨው ይዘት ስላለውና የኩላሊት ታካሚዎች ደግሞ የጨው መጠንን በጥብቅ መቆጣጠር ስለሚገባቸው ይህንን ጥቅም ለማግኘት የግድ በባለሙያ ትዕዛዝ ብቻ መውሰድ ይኖርባቸዋል ማለት ነው። ሶስተኛው ደግሞ ለቆዳ ማሳከክ፣ ለነፍሳት ንክሻና ለተለያዩ የቆዳ መቆጣቶች መፍትሄ ሆኖ ያገለግለናል። ቤኪንግ ሶዳ በቆዳ ላይ የሚፈጠሩ መቆጣቶችንና ማሳከኮችን የማስታገስ ከፍተኛ ተፈጥሯዊ ኃይል አለው። በተለይም በትንኝ ወይም ደግሞ በሌሎች ነፍሳት ስንነደፍ ነፍሳቱ በቆዳችን ውስጥ የሚተወው አሲዳማ መርዝ ከፍተኛ ማሳከክና እብጠትን ይፈጥራል። ቤኪንግ ሶዳ ደግሞ በባህሪው አልካላይን በመሆኑ ይህንን መርዝ ወዲያውኑ በማርከስና አካባቢውን በማቀዝቀዝ ማሳከኩና መቅላቱ ፈጣን እፎይታ እንዲያገኝ ያደርጋል። ከዚህም ባለፈ በፀሐይ ቃጠሎ ለተጎዳ ቆዳ እንደ ትልቅ ማስታገሻ መድኃኒት ሆኖ ያገለግላል። በውሃ ውስጥ ጥቂት ቤኪንግ ሶዳ በመጨመር የተቃጠለውን የሰውነት ክፍል በመዘፍዘፍ ወይም ደግሞ
በጥብጦ በመቀባት ቆዳው የጠፋውን እርጥበት እንዲያገኝና የሚለበልበውን ስሜት እንዲቀንስ ይረዳዋል። በተጨማሪም በፈንገስ ወይም ደግሞ በተለያዩ ምክንያቶች የሚመጡ የቆዳ በሽታዎችን ለማከም እንደ ተፈጥሯዊ መርዛማ ያልሆኑ ማጽጃ ሆኖም ያገለግለናል ማለት ነው። ሌላው ትልቁ ጥቅሙ የቆዳን የላይኛው ክፍል የሞቱ ሴሎቻቸውን በማንሳት ቆዳው እንዲለሰልስና ንጹህ እንዲሆን ማድረጉ ነው። ይሁን እንጂ ቆዳቸው በጣም ስስ ለሆኑ ሰዎች በቀጥታ ከመቀባት ይልቅ በውሃ በሚገባ በጥብጦ እንግዲህ መጠቀምና ቆዳችንን እንዳይጎዳው ደግሞ ለረጅም ሰዓት በቆዳ ላይ አለማቆየት ይመከራል። ስለዚህ በስሱ ብትጠቀሙት የተሻለ የቆዳ ጤና ማግኘት ትችላላችሁ ማለት ነው። አራተኛው ደግሞ ለአፍ ንጽህና፣ ለድድ ጤናና ለጥርስ ንጣት እንደ መድኃኒት ሆኖ ያገለግለናል። ቤኪንግ ሶዳ በአፍ ውስጥ የሚፈጠሩ አሲዶችን የማመጣጠንና ባክቴሪያዎችን የማዳከም ከፍተኛ ተፈጥሯዊ ኃይል ስላለው ለአፍ ጤና እጅግ አስፈላጊ ነው። በአፋችን ውስጥ የሚገኙ ባክቴሪያዎች ከምንመገበው ስኳር ጋር ሲገናኙ አሲድን ያመነጫሉ። ይህ አሲድ ደግሞ የጥርስን ውጫዊ ክፍል በመሸርሸር ለጥርስ መበስበስና ለድድ በሽታ ይዳረገናል። ቤኪንግ ሶዳ ደግሞ በባህሪው አልካላይን በመሆኑ ይህንን ጎጂ አሲድ ወዲያውኑ በማርከስ የአፋችንን ጤና ይጠብቃል። ከዚህም ባለፈ መጥፎ የአፍ ጠረንን ለማጥፋት እንደ ተፈጥሯዊ ማጽጃም ሆኖ ያገለግላል። መጥፎ ጠረን የሚፈጠረው አሲዳማ በሆነ አካባቢ በሚራቡ ባክቴሪያዎች በመሆኑ በቤኪንግ ሶዳ መጉመጥመጥ ባክቴሪያዎቹ እንዳይራቡ በማድረግ አፋችን ለረጅም ጊዜ ንጹህ ሆኖ እንዲቆይ ይረዳዋል ማለት ነው። እንዲሁም ደግሞ ጥርስ ላይ የሚፈጠሩ ቢጫ እድፎችንና ቆሻሻዎችን በቀስታ በመቅረፍ ጥርስ እንዲነጣና እንዲያበራም ያደርጋል። ሌላው ትልቁ ጥቅም በአፍ ውስጥ የሚወጡ ትንንሽና የሚያሙ ቁስለቶች ናቸው። እነሱንም ቶሎ እንዲድኑና ህመማቸውም እንዲቀንስ ማድረጉ ነው። ይሁን እንጂ በጥርስ ላይ ያለውን የላይኛውን ሽፋን ማለትም ኢናሜልን እንዳይጎዳው በጥንቃቄና በሳምንት ውስጥ ጥቂት ጊዜ ብቻ መጠቀም ይመከራል ማለት ነው። ያለበለዚያ ጥርሳችንንም ሽፋኑን ማለትም ኢናሜልን ሊጎዳብን ስለሚችል ለከፋ ችግርም እንዳይዳረገን በመጠኑና ጊዜ እየጠበቅን በሳምንት ውስጥ 2 ጊዜ በመጠቀም የአፋችንን ንጽህና መጠበቅ እንችላለን ማለት ነው። አምስተኛና የመጨረሻው የቤኪንግ ሶዳ ጥቅም እንግዲህ የአካል ብቃት እንቅስቃሴና ለጡንቻ ድካም መከላከያነት ያገለግለናል ማለት ነው። ቤኪንግ ሶዳ በስፖርትና በከባድ የአካል ብቃት እንቅስቃሴ ወቅት የሰውነትን የመጽናት አቅም ለመጨመር ከፍተኛ ተፈጥሯዊ ረዳት ነው። በከባድ ስፖርት ወቅት ጡንቻዎችን ከፍተኛ ኃይል ስለሚጠቀሙ እንግዲህ ላክቲክ አሲድ የተባለ ንጥረ ነገር በጡንቻ ውስጥ ይከማቻል። ይህ አሲድ ደግሞ ጡንቻዎችን ቶሎ እንዲደክሙ፣ እንዲቃጠሉና የመቆራመጥ ስሜት እንዲሰማቸው ያደርጋል። ቤኪንግ ሶዳ ደግሞ በባህሪው አልካላይን በመሆኑ እንግዲህ በጡንቻ ውስጥ የሚፈጠረውን ይህንን አሲድ ወዲያውኑ በማርከስና ደምን በማመጣጠን ጡንቻዎች ሳይዝሉ ለረጅም ሰዓት እንዲሰሩ ይረዳቸዋል ማለት ነው። በተለይም እንደ ሩጫ፣ ዋና ወይም ደግሞ ብስክሌት ባሉ ከፍተኛ ጉልበት በሚጠይቁ ስፖርቶች ላይ የሚሳተፉ ሰዎች እንግዲህ ቤኪንግ ሶዳን ከመለማመዳቸው በፊት በመጠቀማቸው የድካም ስሜት ሳይሰማቸው እንግዲህ ውጤታማ እንዲሆኑ ያደርጋቸው ወይም ደግሞ ጥሩ የሆነ ትሬኒንግ እንዲያደርጉ ይረዳቸዋል ማለት ነው። ይህ ሂደት ሶዲየም ባይካርቦኔት ሎዲንግ ተብሎ የሚጠራ ሲሆን በጡንቻ ውስጥ ያለውን የአሲድ መጠን በመቀነስ ስፖርተኛው ሳይዝል ጠንካራ እንቅስቃሴ እንዲያደርግ ያስችለዋል ማለት ነው። ይሁን እንጂ ይህንን ጥቅም ለማግኘት የሚወሰደው መጠን በጥንቃቄ መሆን አለበት። ምክንያቱም ከመጠን በላይ መውሰድ የሆድ መረበሽ ወይም ደግሞ መነፋት ሊያስከትል ስለሚችል ቀስ በቀስና በመጠኑ መጠቀም ይመከራል ማለት ነው። ቤኪንግ ሶዳ ከኩሽና አልፎ በጤናችን ላይ ያለውን ከፍተኛ ሚዛን ጠባቂነት በሚገባ አውቋቸዋል የሚል ግምት አለኝ ማለት ነው። እንግዲህ እስካሁን ባየናቸው መንገዶች ከጨጓራ ጋር ፈጣን እፎይታ እስከ ኩላሊት ጤና መጠበቅ፣ ከቆዳ መቆጣት እስከ አፍና ጥርስ ንጽህና እንዲሁም ለሰውነት ጥንካሬና ለጡንቻ ድካም መከላከያነት ያለው ሚና እጅግ አስደናቂ መሆኑንም ተመልክተናል። የተፈጥሯዊ ማዕድን አሲድን በማርከስና አካባቢውን በማመጣጠን ረገድ ወደር የሌለው ረዳት ቢሆንም ሁልጊዜም ቢሆን በመጠኑና ለተገቢው ዓላማ ብቻ መጠቀም ይኖርብናል ማለት ነው። በተለይም ከፍተኛ የጨው ይዘት ስላለውና ለተወሰነ የጤና ሁኔታ ጥንቃቄ ስለሚፈልግ እንደ አስፈላጊነቱ ከባለሙያ ጋር በመመካከር መጠቀም የተሻለ ጤናን እንድናገኝ ይረዳናል ማለት ነው። ክቡራትና ክቡራን እንግዲህ ቤኪንግ ሶዳ በጤናችን ላይ በተለይም አሲድን በማመጣጠንና የሰውነታችንን ሚዛን በመጠበቅ ረገድ የሚያመጣውን አስገራሚ ለውጥ በዝርዝር ተመልክተናል። የተፈጥሯዊ ማዕድን ከጨጓራ ቃር ፈጣን እፎይታ ከመስጠትም ባለፈ የኩላሊታችንን ጤንነት ለመታደግና የደም አጣሪ ሴሎችን ከአሲድ ጫና ለመከላከል ያለውን ወሳኝነት ተመልክተናል ብዬ አስባለሁ። በተጨማሪም ለቆዳ መቆጣት፣ ለአፍ ንጽህናና ለጡንቻ ጥንካሬ የሚሰጠውን ፋይዳ በቤታችን ውስጥ በቀላሉ የሚገኝ ድንቅ መድኃኒት መሆኑንም ተገንዘባችኋል ብዬ አምናለሁ። ስለሆነም ይህንን ሁለገብ ማዕድን በአግባቡና በመጠኑ በመጠቀም ሰውነታችሁ
ካላስፈላጊ አሲድ ተላቆ ራሱን እንዲያድስና ጤንነቱ እንዲመለስ ተገቢውን ጥንቃቄ በማድረግ የሰውነታችሁን ምልክቶች በንቃት እንድትከታተሉ አሳስባችኋለሁኝ። እንዲህ ያሉ ህይወት ቀያሪ የጤና ትምህርቶቻችን እንግዲህ እውቀቶችን ዘውትር እንድታገኙበት በማድረግ የተዘጋጁ ስለሆኑ ሁሌም እንድታገኟቸው ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ የዚህ ጠቃሚ ቻናል ቤተሰብ እንድትሆኑ ጋብዛችኋለሁኝ። ማንኛውንም ጥያቄና ሀሳብ ካላችሁ እንግዲህ በኮሜንት አጋሩኝ። እኔ ምላሹን ለመስጠት ዘወትር ዝግጁ ነኝ ማለት ነው። እባካችሁ ኮሜንት አድርጉ፣ እባካችሁ ላይክ አድርጉ፣ ቪዲዮውን ተመልከቱት፣ ለሰዎች ሼር አድርጉት። መጠየቅ የምትፈልጉትንም ሀሳብ እንደዚሁ ጠይቁኝ። ሁሉንም ለእናንተ ማስረዳና መልስ ይሆናል። ስለተከታተላችሁኝ ከልብ አመሰግናለሁኝ። ሰላም ሁኑ።